ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ሶማሌላንድ ፍልስጤማውያንን ልታሰፍር ነው መባሏን አስተባበለች። ሶማሌላንድ ከእስራኤል የአገርነት ዕውቅናን ያገኘችው በምላሹ ፍልስጤማውያንን ለማስፈርና ለእስራኤል ወታደራዊ ሰፈር ለመስጠት ተስማምታ ነው በማለት የሶማሊያው ፕሬዝዳንት መናገራቸውን ውድቅ አደረገች። የሶማሌላንድ የውጭ ጉዳይ ሚኒስተር ሐሙስ ዕለት ባወጣው መግለጫ ከእስራኤል ጋር የሚኖረው ግንኙነት ዓለም አቀፍ ሕግንና የሁለቱን አገራት ሉዓላዊነት ያከበረ ፍጹም ዲፕሎማሲያዊ ነው በማለት የፕሬዝዳንት ሐሰን ሼክ መሐመድን ክስ አጣጥሎታል። የሶማሊያው ፕሬዝዳንት ሶማሌላንድ የእስራኤልን ዕውቅና ለማግኘት ፍልስጤማውያንን ለማስፈር በኤደን ባህረ ሰላጤ ዳርቻ እስራኤል ወታደራዊ ሰፈር እንድታቋቁምና በአብርሃም ስምምነት ውስጥ ለመሳተፍ ስለተስማማች መሆኑን የደህንነት መረጃ እንዳላቸው ለአልጀዚራ ተናግረው ነበር። የሶማሌላንድ የውጭ ጉዳይ መስሪያ ቤት በሰጠው ምላሽ የፕሬዝዳንቱን ክስ መሰረተ ቢስ በማለት ዓላማው ዓለም አቀፉን ማህበረሰብ ማሳሳትና የሶማሌላንድን ዲፕሎማሲያዊ ውጤትን ለማጣጣል ነው በማለት ተቃውሞውን አሰምቷል። አክሎም ሶማሌላንድ ለቀጠናው መረጋጋትና ለዓለም አቀፍ ሰላማዊ ትብብር ቁርጠኛ ሆና ትቀጥላለች ብሏል። ሶማሌላንድ ከእስራኤል የመጀመሪያውን የነጻ ሀገርነት ዕውቅናን ባለፈው ሳምንት ካገኘች በኋላ የሶማሊያ መንግስት ጠንካራ ተቃውሞ እያሰማ ሲሆን ጉዳዩንም ወደ ተባበሩት መንግስታት በመውሰድ ዕውቅናው ውድቅ እንዲደረግ ጠይቋል። በስዊዘርላንድ በአዲስ ዓመት ዋዜማ በመዝናኛ ስፍራ በደረሰ የእሳት አደጋ በርካቶች ሞቱ። በስዊዘርላንድ በመዝናኛ ስፍራ በደረሰ የእሳት አደጋ በርካቶች ሲሞቱ ከ100 በላይ ሰዎች ጉዳት ደረሰባቸው። በደቡባዊ ስዊዘርላንድ በሚገኝ የመዝናኛ ስፍራ በአዲስ ዓመት ዋዜማ በተነሳ እሳት በርካቶች እንደሞቱ ከመገለጹ ውጪ በትክክል ምን ያህል ሰዎች እንደሆኑ እንደማይታወቅ ተገልጿል። የስዊዘርላንድ ፖሊስ ሐሙስ ማለዳ በሰጠው መግለጫ የሟቾችን ቁጥር ለማወቅ ተጨማሪ ምርመራ እንደሚያስፈልግ አስታውቋል። የጣሊያን ውጭ ጉዳይ ሚኒስተር የስዊስ ፖሊስን በመጥቀስ 40 ሰዎች መሞታቸውን ተናግሯል። ጉዳት ከደረሰባቸው 100 ያህል ሰዎች መካከል አብዛኞቹ በእሳት መቃጠላቸውን የስዊስ ባለስልጣናት አሳውቀዋል። ጉዳት የደረሰባቸው ሰዎች በአቅራቢያው ወደሚገኝ ሆስፒታል ሲወሰዱ 10 ሄሊኮፕተሮች፣ 40 አምቡላንሶችና 150 የአደጋ ጊዜ ሰራተኞች መሰማራታቸውን ባለስልጣናቱ ተናግረዋል። የሟቾቹን ማንነት ለመለየትና በፍጥነት ለቤተሰቦቻቸው አስክሬናቸውን ለማስረከብ ጥረት እየተደረገ ነውም ተብሏል። በስዊዘርላንድ የጣሊያን አምባሳደር የሞቱትን ሰዎች ማንነት ለመለየት ሳምንታት ይወስዳል ብለዋል። ከሞቱት መካከል የተለያዩ ሀገራት ዜጎች እንደሚገኙበት የተገለጸ ሲሆን የፈረንሳይ መገናኛ ብዙሃን ቢያንስ 2ቱ ፈረንሳውያን ናቸው ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለስዊዘርላንድ የፈረንሳይ አጋርነትና የወንድማማችነት ድጋፍ አይለያችሁም ሲል መልእክት አስተላልፈዋል። ወደ ሌላ ዜናችን ስናልፍ አቶ ታዬ ደንደዓ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 የቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቤ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ረቡዕ ታህሳስ 22 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው እንዳልቻለ ተናግሮ ነበር። በዛሬው ዕለት እጃቸው በካቴና ታስሮ ችሎት የቀረቡት አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔው አለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተነግሯል። ችሎቱ በሐሙስ ውለው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻልም ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረብ የወሰዱት አለርጂ ያለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ህግ በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። የምዕራብ አፍሪካ ሀገራት ለትራምፕ ውሳኔ አጸፋ በአሜሪካውያን ላይ የጉዞ እገዳ ጣሉ። አሜሪካ በዜጎቻቸው ላይ የጣለችውን እቀባ ተከትሎ ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ እገዳ ጣሉ። አገራቱ በአሜሪካውያን ላይ እገዳውን ያሳለፉት ፕሬዝዳንት ትራምፕ በቅርቡ ሙሉ የጉዞ እገዳ ከጣሉባቸው አገራት መካከል በመሆናቸው በአጸፋው በወሰዱት እርምጃ ነው።
ማሊና ቡርኪና ፋሶ በተናጠል ባወጡት መግለጫ ዜጎቻቸው ወደ አሜሪካ እንዳይገቡ ለተጣለባቸው እገዳ አሜሪካውያንም በተመሳሳይ ወደ ምዕራብ አፍሪካ አገራቱ እንዳይገቡ ክልከላ ተግባራዊ አድርገዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር እርምጃውን የአጸፋ መርህ ሲሉት፣ የማሊ የውጭ ጉዳይ ሚኒስትር ደግሞ የጋራ መከባበርና የሉዓላዊ አቻነት ያስፈልጋል ብሏል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነው ጎረቤታቸው ኒጀር ተመሳሳይ የጉዞ እገዳ በአሜሪካውያን ላይ ከጣለች ከቀናት በኋላ ነው። ሶስቱ የምዕራብ አፍሪካ ሀገራት የሚመሩት በመፈንቅለ መንግስት ስልጣን በያዙ ወታደራዊ መኮንኖች ነው። አገራቱ ከምዕራባውያንና ከምዕራብ አፍሪካ ሀገራት ጋር ያላቸው ግንኙነት መሻከሩን ተከትሎ ፊታቸውን ወደ ሩሲያ አዙረዋል። ከጥቂት ሳምንታት በፊት የአሜሪካ መንግስት ማሊ፣ ቡርኪና ፋሶና ኒጀርን ጨምሮ በደቡብ ሱዳን፣ በሶሪያና በፍልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉ ይታወሳል። ይህ የአሜሪካ የእገዳ ውሳኔ ከ2026 የመጀመሪያ ቀን አንስቶ ተግባራዊ የሚሆን ሲሆን የአፍሪካ ሀገራቱ በአሜሪካውያን ላይ ተመሳሳይ ክልከላ የጣሉት ውሳኔው ተግባራዊ ሊሆን አንድ ቀን ሲቀረው ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሀገራቸው የባህር በር ለማግኘት የምታደርገው ጥረት ከፖለቲካ አቋም የዘለለ ትልቅ ጉዳይ መሆኑን ለሕዝብ ተወካዮች ምክር ቤት ተናገሩ። ሚኒስትሩ ማክሰኞ ታህሳስ 21 ከሕዝብ እንደራሴዎች ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ትኩረቱን ወደ አፈጻጸም አዙሯል ብለዋል። የኢትዮጵያ የባህር በር ጥያቄ ትውልድ የሚሻገር ለየትኛው መንግስት አሊያም የፖለቲካ ፓርቲ ብሔራዊ ጥያቄ ነው ያሉት ሚኒስትሩ ጉዳዩን አበረታች ምልክቶች እያሳዩ መሆኑን ጠቅሰዋል። ሀያላን የሚባሉ ሀገራት በቀጠናው ያላቸውን እንቅስቃሴ ከግምት በማስገባት ኢትዮጵያ በዲፕሎማሲያዊ መንገድ እየተመራች ነውም ብለዋል። ሚኒስትሩ በቅርቡ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የኢትዮጵያ ምላሽ ምን ይሆን፣ እንዲሁም ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ከየት ደረሰ ተብለው ቢጠየቁም ምላሽ ሳይሰጡ እንደቀሩ መገናኛ ብዙሃን ዘግበዋል። ከ2 ዓመታት በፊት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን የመግባቢያ ሰነድ እንደተፈራረሙ ይታወሳል። በሰነዱ መሰረት ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ሙሴ ቢሂ ተናግረው ነበር። እስራኤል ለሶማሌላንድ የአገርነት እውቅናን መስጠቷን ተከትሎ ግብፅ፣ ጅቡቲና ኤርትራ እንዲሁም ሱዳን የቴል አቪቭን ድርጊት በጽኑ ቢቃወሙም ኢትዮጵያ ዝምታን መርጣለች። ዘገባው የቢቢሲ ነው።